ሰላም ሰላም የተከበራችሁ የአብዲ አካዳሚ ዩቲዩብ ተከታታዮች እንደምን አላችሁ? እኛ ሰላም ነን አልሐምዱሊላህ ረቢል ዓለሚን ፈጣሪ ይመስገን። እንዲህ ዛሬም በአዲስ ይዘት ወደ እናንተ ከተፍ ብያለሁ። ቪዲዮዎችንን እንድትከታተሉልን በአክብሮት ጋብዛለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ እንዳይረሳ፣ እንዲሁም ቤተሰብ የነበራችሁ ላይክ እና ሼር በማድረግ እንድታበረታቱ ከወዲሁ እየጋበዝኩ ቀጥታ ወደ ያዘጋጀሁላችሁ የትምህርት ይዘት አሁን የሚቀጥል ይሆናል። አብራችሁን ቆዩ። ቀጥታ ወደ ትምህርቱ እንግባ። የዛሬው ትምህርታችን የሚሆነው አረበኛን በአማርኛ ክፍል 18 የአረብ ምግቦች ስም ይሆናል ማለት ነው። አረቦች በአብዛኛው ጊዜ የሚጠቀሟቸው ምግቦች እኛ የምናውቃቸውም አሉ፣ እኛ የማናውቃቸውም አሉ። እነሱን በቀላል እና በአጭር ደቂቃ ውስጥ አብረን የምናይ ነው የሚሆነው። አስማው ጣዕም ይባላል እንግዲህ የምግብ ስም ማለት ነው። የአረብ ምግቦች ስም ነው የምናየው አሁን። እስኪ እንጀምር። ሰባኒህ ይላል አንደኛው የመጀመሪያ ላይ የሚገኘው ሰባኒህ። ሰባኒህ ማለት ኮስጣ ማለት ነው። ኮስጣ። ሁለተኛው ባሚያ። ባሚያ ይህን ይመስላል እንደምታዩት። ባሚያ ይህን ይመስላል። በእኛ ጋር አላውቀውም፣ ይቅርታ። ያው የእነሱን ምግብ ለማስተማር ታስቦ የተዘጋጀ ቪዲዮ ነው። ስለዚህ ባሚያ ማለት ይህን የሚመስል ነገር ነው ማለት ነው። ስለዚህ እንዳትደናገሩ ማለት ነው። ባሚያ ካላችሁ የምታቀርቡት ይህን ነው፣ የምትሰሩትም ይህን የሚሆነው። አሰራሩ እነሱን በመጠየቅና በሚያስለምዷችሁ መልኩ የምትሰሩ ነው የሚሆነው። የሚቀጥለው ሙሉኪያ። ሙሉኪያ ይሄ ደግሞ ልክ ደማከስ የሚመስል ቅጠል ነው። ልክ እሱ ነው ማለት ነው። እሱ ምን ይባላል? ሙሉኪያ ይባላል። ሙሉኪያ። ጁዋፋ። ሌላኛው ጁዋፋ እኛ ሀገር ዘይቱን በመባል የሚታወቀው ልክ ውስጥ ፍሬ ያለው እና ብዙ ጊዜ በገጠር ነው የሚገኘው። የሆነ እንትኖችን ተቋቁሞ ብዙ ርቀት መሄድ ስለማይችል ብዙ ጊዜ ከተማ ላይ ላይገኝ ይችላል። ኤኒዌይስ ጁዋፋ ማለት ዘይቱን ማለት ነው በእኛ ጋር። ሌላኛው ቱፋህ። ቱፋህ አፕል ማለት ነው። አፕል ቱፋህ። መውዝ። ሙዝ ማለት ነው። ያው እኛ የምናውቀው ሙዝ፣ መውዝ ተቀራራቢ ነው ስሙ። መውዝ ማለት እንግዲህ ሙዝ ነው የሚሆነው ማለት ነው። ሌላኛው ብርቱቃል። ብርቱቃል ብርቱካን ማለት ነው። ብርቱካን። ጀዘር። ጀዘር ካሮት። ካሮት ጀዘር ይባላል በአረበኛ ጀዘር። ሌላኛው ተምር። ተምር እንግዲህ ቴምር የምታውቁት ነው። ረመዳን ላይ ብዙ ጊዜ የሚዘወተር የማፍጠሪያ አይነት ነው። ተምር ይባላል። ቴምር ማለት ነው። ሰላጣ። ሰላጣ 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 ነው በአብዛኛው ጊዜ፣ ግን እነሱ እንደዚህ የተቀመመውና ለምግብ የተዘጋጀው ነው። ሰላጣ ነው። እኛ ሰላጣ የምናውቀው የትኛዋ የሆነች እንዲህ ያለችዋን ቅጠል ብቻ ነው ማለት ነው፣ ልክ እንደ ጎመን ያለችዋን። እነሱ ጋር ግን ሰላጣ ማለት እንደዚህ የቲማቲምም ሽንኩርትም ቃሪያ የሚያስፈልጉት ነገሮች ለሱ ከተካተቱ በኋላ በአንድ ሰላጣ ይባላል። ብቻዋንም ሰላጣ ትባላለች በነገራችን ላይ። ቀጣዩ ሾርባ። ሾርባ መረቅ ማለት ነው። ሾርባ የአትክልትም ሾርባ አለ፣ የስጋም ሾርባ አለ ማለት ነው። እንዲሁም ደግሞ ከገብስ ወይም ከአጃ የሚዘጋጅም ሾርባ አለ። በአጠቃላይ ግን ሁሉም ሾርባ ነው የሚባሉት። ጀርጀር ልክ ጎመን የሚመስል ነገር ልክ እንደ ጎመን የሚጠቀሙት እነሱ፣ ይሄ ጀርጀር ይባላል። ጀርጀር። ማንጆ። ማንጎ። ማንጆ። ማንጆ። በጢህ። በጢህ አንዳንዴ ቢጤህ ነው የሚሉታል። እሱ ምንድነው? ሀብሀብ ማለት ነው። ሀብሀብ እንደምታዩት ሀብሀብ ቤጢህ ወይም በጢህ በመባል ይታወቃል። በጢህ። ኩምስሪ። ቀጣዩ ኩምስሪ ልክ ቅድም ዘይት እንዳልኳችሁ የሚመስል ተክል ነው። ይሄን ይባላል ኩምስሪ ይባላል። ኩምስሪ። ሌላኛው ኢነብ። ኢነብ ወይን ማለት ነው።
ወይ የወይን ፍሬ ምን ይባላል? ኢነብ ይባላል። ኢነብ። ለይሙን የሚቀጥለው ለይሙን ሎሚ ለይሙን በመባል የሚታወቀው። ባዚላ ቀጣዩ ባዚላ አተር ማለት ነው። ባዚላ አተር። ደጃጅ መሽዊ ደጃጅ መቅሊ ዶሮ ማለት ነው። ዶሮ ስጋም ዶሮንም ደጃጅ ዲክ አውራ ዶሮ ዲክ ይባላል። በጥቅሉ ደግሞ ደጃጅ ይባላል ዶሮ ማለት ነው። ስጋውን ከተፈደ በኋላም ያለውን ደጃጅ ነው የሚሉት እነሱ የስጋውን ማለት ነው። የዶሮውን ስጋ ራሱ ደጃጅ። የሚቀጥለው ሰመኽ አሳ ሰመክ አሳ ነው። በይድ እንቁላል በይድ። ለህም ጥቅሉ የከብት የፍየል እንደዚህ ስጋዎች ደግሞ ለህም ይባላል። ለህም። ሐሊብ ወተት ወተት። ዙራ በቆሎ ኹብዝ ዳቦ እነሱ ኹብዝ የሚጠቀሙት በአብዛኛው ይሄን ነው። ኖርማልኛ የምናውቀው ዳቦ ኹብዝ ነው የሚባለው። ኹብዝ ማለት ዳቦ ማለት ነው። የተለያየ የኹብዝ አይነቶች አሉ። እነሱ እንግዲህ በስፋት በአካል ስታገኛቸው የምታውቋቸው ነው የሚሆነው። ግን ኹብዝ ነው በጥቅሉ የዳቦ አይነት የዳቦ ስሞች ኹብዝ። በጣጢስ ድንች ድንች። ሌላኛው ጣማጢም ቲማቲም። ሩዝ የሚሉታል። ሩዝ ማለት ነው። ኪያር በእኛም ሀገር ኪያር ነው። ሰላጣ ጋር ምናምን በተለያየ መልኩ የሚበላው ይሄ ኪያር ይባላል። ካብሳ ይሄን ይመስላል። ካብሳ የነሱ መንዲ ኢትዮጵያ ውስጥም ተለምዷል። በአብዛኛው የሚበዙበት አካባቢ ላይ መንዲ የተለመደ ምግብ ነው። መንዲ ይመስላል። መዝቢ የሚባል ደግሞ መዝቢ። ጀርበሽ ቀርሷን ጀርበሽ ቀርሷን። መርፉቅ የሚባለው ምግብ አይነት ይኸው እንደዚህ ደመት መረቅ የበዛበት አይነት ምግብ ነው። መርፉቅ ይባላል። መጥበቅ ልክ እንደ ሳንድዊች አይነት ነገር ነው። መጥበቅ ይባላል። መጥበቅ። ሳምቡሳ ማለት ሳምቡሳ ማለት ነው። ራሷ የምናውቃት ሳምቡሳ በስጋም በምስርም በተለያየ ነገር ሊሰራ ይችላል። ግን አይነቱና ይዘቱ ተመሳሳይ ነው። ሳምቡሳ ይህን ይመስላል። ያው ሳምቡሳ ነው እሱም ጋር ማለት ነው። የምግብ ዝግጅት ማለት የምግብ አይነቶች እነዚህን ይመስላሉ። ቀጣይ ርዕስ የሚሆነው ክፍል 19 ወይም 19ኛ ክፍላችን በአማርኛ የእንስሳቶች ስምን የምናይ ነው የሚሆነው። ኔም ኦፍ አኒማልስ አስማኡል ሐይዋናት በክፍል 19 ነው የምንመለከተው።
የዛሬው ትምህርታችን እስካሁን የተከታተላችሁትን ይመስል ነበር። ቀጣይ በአዲስ የትምህርት ይዘት እስከምንገናኝ ድረስ ሰላም ቆዩ እያልኩኝ ለቻናላችን ግን አዲስ የነበራችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ እያልኩኝ እንዲሁም ደግሞ ሼር ላይክ በማድረግ እንድታግዙን እያልኩ በዚሁ እሰናበታችኋለሁ። ሰላም ቆዩ። ማሰላም